ጎንደር በ17ኛው ክፍለ ዘመን የአፍሪካ የኪነ ጥበብና የስልጣኔ ማዕከል ነበረች። ይህ ግርማ ሞገስ ያለው ታሪክ የጀመረው ታላቁ አፄ ፋሲለደስ መንበራቸውን በዚህች ከተማ ሲመሰርቱ ነበር። ከእርሳቸው በፊት ነገሥታቱ ቋሚ ከተማ ሳይዙ ከቦታ ቦታ ይዘዋወሩ ነበር። አፄ ፋሲለደስ ግን የዘላቂነትን አስፈላጊነት ተረድተው ለዘመናት የሚኖር አስደናቂ ከተማ ለመገንባት ወሰኑ። የመጀመሪያውንም ግዙፍ ግንብ የፋሲል ግቢን በ1600 ከእርሳቸው በኋላ የመጡት አፄ ዮሐንስ ቀዳማዊ፣ አፄ ኢያሱ ታላቁ እና ሌሎችም ነገሥታት ደግሞ የራሳቸውን ቤተ መንግሥታት፣ መታጠቢያ ቤቶች፣ አብያተ ክርስቲያናት እና ግድግዳዎች በመጨመር የሮያል ግቢውን አስፋፉ። ይህ የፋሲለደስ ሥርወ መንግሥት ዘመን ለኢትዮጵያ የሥነ ሕንፃ፣ የስዕል እና የሥነ ጽሑፍ ወርቃማ ምዕራፍ ነበር። የእነዚህ ግንቦች እያንዳንዷ ድንጋይ የዚያን ዘመን የብልጽግናና የፈጠራ እስከ ዛሬም ድረስ እነዚህ የጎንደር ነገሥታት የገነቧቸው ቤተ መንግሥታት በ17ኛው ክፍለ ዘመን የአፍሪካ የኪነ ጥበብና የስልጣኔ ማዕከል እንደነበረች በኩራት ያስታውቃሉ። የኢትዮጵያን ታሪክና ባህል በጥልቀት ለመረዳት የእኛን ቻናል ሰብስክራይብ ያድርጉ።